ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ሚያዝያ 9 ቀን 2018 ዓ.ም ለዕለቱ የመረጥናቸው ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። ከዜናዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር የጦር መሳሪያ የመያዝ አቅሟን ሙሉ በሙሉ ለመተውና ለአሜሪካ አሳልፋ ለመስጠት ፈቃደኛ ሆናለች ሲሉ ተናገሩ። በሌላ በኩል ቻይና እጅግ የላቁ የራዳር ቴክኖሎጂዎችን ለኢራን ልታቀርብ መሆኑ ተሰምቷል። ሙሉ መረጃውን እናጋራችኋለን። የአሜሪካ የባህር ኃይል በአረቢያ ባህርና በኢራን የባህር ጠረፎች ላይ የጣለውን ሰፊ የባህር ላይ እገዳ የጦር መርከቧ ዩኤስኤስ አብርሃም ሊንከን በዋናነት እየመራችው መሆኑ ተሰምቷል። በዚህ ዘመቻም ከ10,000 በላይ የአሜሪካ የጦር ኃይል አባላት ከ12,000 በላይ ዋና ዋና የጦር መርከቦችና ከ100 በላይ ልዩ ልዩ ተዋጊ አውሮፕላኖች መሳተፋቸው ተነግሯል። በዝርዝር እናጋራችኋለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተውን ወታደራዊ ዘመቻ ፍትሐዊ ለማስመሰል መጽሐፍ ቅዱሳዊ ጥቅሶችንና ሃይማኖታዊ ትርክቶችን መጠቀሙ በአሜሪካና በዓለም አቀፍ ደረጃ ከፍተኛ ውዝግብና ስጋት እየቀሰቀሰ ይገኛል ተባለም። በተለይም የመከላከያ ሚኒስትሩ ፒት ሄግሴት ለጠላቶች ምህረት አያስፈልግም በማለት ከቅዱሳት መጻሕፍት የተወሰዱ ጥቅሶችን ለወታደራዊ ኃይል መጠቀሚያ ማድረጋቸው ተቺዎችን ክፉኛ ማስቆጣቱ ተነግሯል። በዝርዝር ይዘነዋል። በእስራኤልና በሊባኖሱ ታጣቂ ቡድን ሂዝቦላ መካከል የተኩስ አቁም ስምምነት በታወጀ በጥቂት ሰዓታት ልዩነት ውስጥ ከሊባኖስ ደቡባዊ ድንበር የተተኮሱ ሚሳኤሎች እስራኤል ላይ ጉዳት አደረሱ። ጥቃቱ የተሰነዘረው ደግሞ የአሜሪካና የፓኪስታን አደራዳሪዎች ግጭቱን ለማስቆም በደረሱት የ10 ቀናት ጊዜያዊ ስምምነት መሰረት የተኩስ አቁሙ ተግባራዊ መሆን በጀመረበት ወቅት ነው ተብሏል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ለፋሲካ በዓል በሰላም አደረሳችሁ። ሜሪት ፕሮፐርቲስ እንዲህም አለ የሚሉበትን ሳይት እነሆ በመሃል ፒያሳ ለልጆቹ የእውቀት ገበያ አብርሆት ላይብራሪ በ100 ሜትር ርቀት ላይ አድርገው ለይታው ደግሞ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ቤተ መንግስትን በአንድ ቦታ ሆነው ሙሉ በሙሉ እየተመለከቱ የሚኖሩበትን ቤት በ10% ቅድመ ክፍያ ብቻ ይዘንልዎት መተናል። ባለ 1 መኝታ 49 ካሬ፣ ባለ 2 መኝታ 95 ካሬ፣ ባለ 3 መኝታ 130 ካሬ በኮንዶሚኒየም ዋጋ ሰርተን ለማስረከብ ሽያጭ ጀምረናል። ምን ይሄ ብቻ! ለንግዶ ደግሞ በአፍሪካ ግዙፍ ገበያ በሚገኝበት መርካቶ ተክለ ሃይማኖት የንግድ ሱቆችን ከ25 ካሬ ጀምሮ ማግኘት ይችላሉ። ፋሲካ ደስታ ነውና የፋሲካ በዓልን ምክንያት በማድረግ ለ16 ደንበኞች ብቻ 35% ልዩ ቅናሽ አቅርበናል። በመሆኑም የዚህ ልዩ ቅናሽ ተጠቃሚ ለመሆን ከታች በምናስቀምጣቸው የድርጅታችን ስልኮች ይደውሉ። ለበለጠ መረጃ በ0941 69 12 49 አሊያም በ0954 14 92 78 ላይ ሃሎ ይበሉ። ሜሪት ፕሮፐርቲስ። ኢራን የኒውክሌር ፍላጎቷን ለመተው ሙሉ በሙሉ ተስማምታለች ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ በትላንትናው ዕለት በሰጡት መግለጫ ዋሽንግተንና ቴህራን ታሪካዊ ለተባለ የሰላም ስምምነት እጅግ መቃረባቸውን አረጋግጠዋል። በዚሁ መግለጫቸው ኢራን ያላትን የበለጸገ ዩራኒየም ወይንም ደግሞ የኒውክሌር አቧራ ኒውክሌር ደስት ለአሜሪካ አሳልፋ ለመስጠት ፈቃደኛ ሆናለች ያሉት ትራምፕ ይህ ስምምነት ደግሞ በሁለቱ ሀገራት መካከል ለዓመታት የዘለቀውን የኒውክሌር ውጥረት በዘላቂነት ይፈታል ሲሉም ተደምጠዋል። ፕሬዝዳንቱ አክለውም ለዚህ ስምምነት መሳካት ደግሞ የፓኪስታን መንግስት ከፍተኛ ዲፕሎማሲያዊ ሚና መጫወቱን ጠቅሰዋል። በዚህም ለፓኪስታን መንግስት ምስጋና ያቀረቡ ሲሆን ስምምነቱን በይፋ ለመፈረም ደግሞ ወደ ፓኪስታን ሊያቀኑ እንደሚችሉ ፍንጭ ሰጥተዋል ሲል ኢየሩሳሌም ፖስት ዘግቧል።
ይህ የትራምፕ መግለጫ ወጣው ደግሞ በሆርሙዝ የባህር ሰርጥ አካባቢ ወታደራዊ ውጥረት ባለበትና ቀደም ሲል ቴህራን በኒውክሌር ጉዳይ ላይ ያላትን አቋም እንደማትቀይር በገለጸችበት ወቅት መሆኑ ደግሞ የብዙዎችን ትኩረት ስቧል። ኢራን በበኩሏ ዛሬ ማለዳ ላይ በሰጠችው ምላሽ ከፕሬዝዳንት ዶናልድ ትራምፕ ጋር የበለጸገ ዩራኒየም አሳልፋ ለመስጠት ተስማምታለች የሚለውን መግለጫ ውድቅ አድርጋለች። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው በሰጡት መግለጫም በሁለቱ ሀገራት መካከል ምንም አይነት አዲስ ስምምነት እንዳልተደረገና የትራምፕ ንግግር ከእውነት የራቀ መሆኑን ገልጸዋል። በሁለቱ ሀገራት መካከል የተኩስ አቁም ስምምነት ይፋ ከተደረገ ከጥቂት ሰዓታት በኋላ በሰሜን እስራኤል ላይ የተተኮሰው የሂዝቦላ ሚሳኤል ሰዎች ላይ ጉዳት ማድረሱ ተገለጸ። በእስራኤልና በሊባኖሱ ታጣቂ ቡድን ሂዝቦላ መካከል የተኩስ አቁም ስምምነት በታወጀ በጥቂት ሰዓታት ልዩነት ውስጥ ከሊባኖስ ደቡባዊ ድንበር የተተኮሱ ሚሳኤሎች በሰሜናዊ እስራኤል ሰዎችን ማቁሰላቸው ተሰምቷል። ጥቃቱ የተሰነዘረው ደግሞ የአሜሪካና የፓኪስታን አደራዳሪዎች ግጭቱን ለማስቆም በደረሱት የ10 ቀናት ጊዜያዊ ስምምነት መሰረት የተኩስ አቁሙ ተግባራዊ መሆን በጀመረበት ወቅት ነው ተብሏል። እንደ እስራኤል የሕክምና ባለሙያዎች ገለጻ ከሆነ በጥቃቱ የቆሰሉት ግለሰቦች በሮኬት ፍንጣሪና በድንጋጤ ምክንያት ጉዳት የደረሰባቸው ሲሆን በአቅራቢያቸው በሚገኙ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛሉም ተብሏል። ጥቃቱ በሰፈራዎች ላይ መጠነኛ የንብረት ውድመትም አስከትሏል የተባለ ሲሆን ሂዝቦላህ በበኩሉ ለጥቃቱ በሰጠው ምላሽ እስራኤል የተኩስ አቁም ስምምነቱን በመጣስ በሊባኖስ ላይ ጥቃት መፈጸሟን በመጥቀስ ጥቃቱ ያጸፋ እርምጃ መሆኑን አስታውቋል። ቡድኑ አክሎም እስራኤል ጥቃቱን እስካላቆመች ድረስ ምላሹ ይቀጥላል ሲል ማስጠንቀቂያም ሰጥቷል። ይህ አዲስ ውጥረት የተከሰተው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ10 ቀናት የተኩስ አቁም ስምምነት መደረጉን ካበሰሩ በኋላ ነው። ይህ ስምምነት ሂዝቦላህን የሚያካትት ቢሆንም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ድንበር በኩል የ10 ኪሎ ሜትር የደህንነት ቀጠና ለመፍጠር ያላቸውን እቅድ በይፋ ማሳወቃቸውም ስምምነቱን አደጋ ላይ ጥሎታል ተብሏል። የተባበሩት መንግስታት ድርጅት በበኩሉ በሊባኖስና በእስራኤል ድንበር ላይ እየደረሰ ያለው የሰው ሕይወት መጥፋትና መፈናቀልም እጅግ አሳሳቢ መሆኑን በመግለጽ ሁለቱም ወገኖች በሰላም ንግግር ላይ እንዲያተኩሩ ጥሪ አቅርቧል። ከየካቲት ወር 2018 ዓ.ም ጀምሮ ባገረሸው በዚህ ግጭት ምክንያት በሊባኖስ በኩል ከ1500 በላይ ሰዎች መሞታቸውና ከ1 ሚሊዮን በላይ ዜጎች ደግሞ መፈናቀላቸው ተነግሯል። ቻይና ለኢራን ዘመናዊ የራዳር ስርዓቶችን ልትሰጥ መሆኑ ተነገረ። ቻይና ለኢራን እጅግ የላቁ የራዳር ቴክኖሎጂዎችን ለማቅረብ እየተደራደረች መሆኑን የሚጠቁሙ መረጃዎች ማግኘታቸውን የአሜሪካ የስለላ ተቋማት አስታውቀዋል። በዚህም ይህ የቻይና እርምጃ ደግሞ በመካከለኛው ምስራቅ ያለውን ወታደራዊ የኃይል ሚዛን ሊያናጋ ይችላል የሚል ስጋት ፈጥሯልም ተብሏል። እንደ የስለላ ምንጮቹ ገለጻ ከሆነ ቤጂንግ ለቴህራን ለመስጠት ያሰበችው ኤክስ ባንድ የተባሉ ከፍተኛ የክትትል አቅም ያላቸው የራዳር ስርዓቶች መሆናቸውንም ገልጸዋል። እነዚህ ራዳሮች በተለይም በራዳር የማይታዩ አውሮፕላኖችን፣ ሰው አልባ ድሮኖችንና ዝቅ ብለው የሚበሩ የክሩዝ ሚሳኤሎችን ቀድሞ ለመለየት የሚያስችል ከፍተኛ ብቃት ያላቸው ናቸው መባሉን ሲቢኤስ ዘግቧል። በሌላ በኩል ኢራን እነዚህን ስርዓቶች ከታጠቀች የእስራኤልና የአሜሪካ አውሮፕላኖች በኢራን የአየር ክልል ላይ ያላቸውን የነጻነት እንቅስቃሴ በእጅጉ ሊገድብ ይችላልም ተብሏል። እንዲሁም ቻይና ማዕቀቦችንና ዲፕሎማሲያዊ ጫናዎችን ለመሸሽ የራዳር ስርዓቶቹን በሶስተኛ ወገን ሀገራት በኩል ወደ ኢራን ለማጓጓዝ እቅድ እንዳላትም ተጠቁሟል። ዋሽንግተን በበኩሏ ይህ የጦር መሳሪያ ዝውውር ተግባራዊ የሚሆን ከሆነ በቻይና ላይ ተጨማሪ ማዕቀቦች ሊጣሉ እንደሚችሉና ክልላዊ ውጥረቱ ይበልጥ እንደሚባባስ አስጠንቅቃለች። ለዚህ የአሜሪካ ማስጠንቀቂያ ምላሽ የሰጠው የቻይና መንግስት በበኩሉ የቀረበውን ክስ ውድቅ በማድረግ
መሰረተ ቢስና በሀገራት መካከል ያለውን ህጋዊ የንግድ ግንኙነት ለማጠልሸት የታለመ ነው ሲልም አጣጥሎታል። የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ፍትሐዊ ለማስመሰል ሃይማኖታዊ ንግግሮች መጠቀሙ ከፍተኛ ውዝግብና ስጋትን ፈጠረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተውን ወታደራዊ ዘመቻ ፍትሐዊ ለማስመሰል መጽሐፍ ቅዱሳዊ ጥቅሶችንና ሃይማኖታዊ ትርክቶችን መጠቀሙ በአሜሪካና በዓለም አቀፍ ደረጃ ከፍተኛ ውዝግብና ስጋት እየቀሰቀሰ ነው መባሉን የሲኤንኤን ዘገባ አመላክቷል። አስተዳደሩ በኢራን ላይ የሚወስደውን እርምጃ በፖለቲካና ወታደራዊ ስሌት ብቻ ከመግለጽ ይልቅ በመልካምና በክፉ መካከል የሚደረግ መንፈሳዊ ትግል አድርጎ እያቀረበ መሆኑም ተመላክቷል። በተለይም የመከላከያ ሚኒስትሩ ፒት ሄግሴት ለጠላቶች ምህረት አያስፈልግም በማለት ከቅዱሳት መጻሕፍት የተወሰዱ ጥቅሶችን ለወታደራዊ ኃይል መጠቀሚያ ማድረጋቸው ትችዎችን አስቆጥቷል። በተጨማሪም ወታደራዊ ውሳኔዎችን ከመንፈሳዊ ግዴታ ጋር በማያያዝ የሚቀርብበት መንገድ ደግሞ ጦርነቱን ከፖለቲካዊ ይዘቱ አውጥቶ የእምነት ጦርነት እንዲመስል እያደረገ ነው ተብሏል። በአንዳንድ የዋይት ሀውስ የሃይማኖት አማካሪዎች ዘንድም ቢሆን ግጭቱ የመጨረሻው ዘመን ትንቢት ፍጻሜ ተደርጎ መወሰዱ አስተዳደሩ በምክንያትና በስትራቴጂ ላይ የተመሰረተ ውሳኔ ከመስጠት ይልቅ በስሜታዊነት እንዲመራ ሊያደርገው እንደሚችልም ተገልጿል። ይህን ተከትሎም በርካታ የሃይማኖት ተቋማትና የሕግ ባለሙያዎች እግዚአብሔርን ለጦርነት ቅስቀሳ መጠቀም አደገኛ ነው በማለት ተቃውሟቸውን እያሰሙ ይገኛሉ። በዚህም በአሜሪካ ሕገ መንግሥት ውስጥ የሰፈረውን የመንግስትና የሃይማኖት መለያየት መርህ የሚጥስ መሆኑን እየሞገቱ ነውም ተብሏል። ይህ በሃይማኖት የተለጠበ ወይንም የታከከ ወታደራዊ አካሄድ ግጭቱ በቀላሉ ወደማይቆምበት ቀውስ ሊያመራ እንደሚችልና በአሜሪካ ማህበረሰብ ውስጥም ጥልቅ የሆነ የሃይማኖትና የፖለቲካ መከፋፈልን እያሰፋ መሆኑን የዜና ምንጮች ዘግበዋል። የአሜሪካ የባህር ኃይል በአረቢያ ባህር ላይ የጣለውን እገዳ ዩኤስኤስ አብርሃም ሊንከን እየመራች መሆኑ ተገለጸ። የአሜሪካ ማዕከላዊ እዝ በአረቢያ ባህርና በኢራን የባህር ጠረፎች ላይ የተጣለውን ሰፊ የባህር ላይ እገዳ የጦር መርከቧም ዩኤስኤስ አብርሃም ሊንከን በዋናነት እየመራች መሆኑን አስታውቋል። እንደ ማዕከላዊ እዝ መግለጫ ከሆነ ይህ ወታደራዊ እርምጃ በክልሉ እየጨመረ የመጣውን ውጥረት ተከትሎ የኢራንን ወደቦች እንቅስቃሴ ለመገደብ የታለመ ነውም ብሏል። ዩኤስኤስ አብርሃም ሊንከን ዘመናዊ የሆኑትን ኤፍ-35 ስውር ተዋጊ ጄቶችን ጨምሮ የተለያዩ የጦር አውሮፕላኖችን በማሰማራት የባህር ላይ ቁጥጥሩን እያካሄደችም ትገኛለች። የአሜሪካ የጦር ኃይል የጋራ ኢታማዦር ሹም ጄኔራል ዳን ኬምፕ በኩላቸው ለጋዜጠኞች በሰጡት መግለጫ እገዳው በቀጥታ በኢራን የባህር ጠረፍና ወደቦች ላይ ያተኮረ መሆኑን አረጋግጠዋል። ጄኔራሉ አክለውም ይህ እገዳ የዓለም አቀፍ የንግድ መስመር የሆነውን የሆርሙዝ የውሃ መስመርን እንደማይጨምርና ለሌሎች መርከቦች ደግሞ ክፍት መሆኑን ገልጸዋል። በዚህ ዘመቻም ታዲያ ከ10,000 በላይ የአሜሪካ የጦር ኃይል አባላት ከ12,000 በላይ ዋና ዋና የጦር መርከቦችና ከ100 በላይ ልዩ ልዩ ተዋጊ አውሮፕላኖች መሳተፋቸው ተነግሯል። ይህ እገዳ የተጣለው ደግሞ በኢራንና በአሜሪካ መካከል ያለው ግንኙነት እጅግ በከረረበት ወቅት ሲሆን ዓላማውም ወደ ኢራን የሚገቡና የሚወጡ ማንኛውንም የጦር መሳሪያዎችና ስልታዊ ቁሶችን ለመቆጣጠር ነው ተብሏል። የፔንታጎን ባለስልጣናት እንደገለጹት የአሜሪካ ባህር ኃይል ማንኛውንም ተላላኪ መርከብ የመፈተሽና የመያዝ ሙሉ ስልጣንም ተሰጥቷቸዋል። ይህ በእንዲህ እንዳለ የኢራን ባለስልጣናት በበኩላቸው ይህንን የአሜሪካን እርምጃ ህገወጥ ሲሉ የገለጹ ሲሆን በዓለም አቀፍ የነዳጅ ንግድ ላይ ደግሞ ከፍተኛ ተጽዕኖ ሊያሳድር እንደሚችል አስጠንቅቀዋል።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር የሊባኖስ መንደሮች በእስራኤል ጥቃት ክፉኛ መውደማቸው ተገለጸ። በደቡብ ሊባኖስ ውስጥ ያሉ ከተሞችና መንደሮች በእስራኤል ጥቃት መውደማቸውን የሳተላይት ምስሎችና የተገኙ ቪዲዮዎች አረጋግጠዋል። የሳተላይት ምስሎቹ ከመጋቢት 2 ጀምሮ በሊባኖስ ከ1400 በላይ ህንፃዎች መውደማቸውን በተረጋገጡ የእይታ መረጃዎች አመላክተዋል። ይሁን እንጂ ይህ በእስራኤል የአየር ድብደባ ምክንያት የደረሰውን አጠቃላይ ጉዳት የሚያሳይ ነው ማለት የማይቻል ሲሆን ውስን የስለላ የሳተላይት ምስሎች ትክክለኛው ልኬት እንደማያሳዩም ተመላክቷል። የእነዚህ ከተሞችና መንደሮች ስልታዊ መፍረስ ደግሞ የጦር ወንጀል ሊሆን ይችላል ሲሉ የዓለም አቀፍ ሕግ ባለሙያዎች ተናግረዋል። በተጨማሪም ሂዝቦላ በክልሉ ውስጥ በሚገኙ ሲቪል አካባቢዎች ወታደራዊ መሰረተ ልማቶችን እንዳካተተ ማስረጃ የእስራኤል ጦር መረጃ ሳያቀርብም አክሏል። እንደ አውሮፓውያኑ አቆጣጠር መጋቢት 2 በኢራን የሚደገፈው የታጠቀው ቡድን ሂዝቦላህ እስራኤልና አሜሪካ በኢራን ላይ የተከፈቱትን ጦርነት ተከትሎም የቴህራን መሪ መገደሉን ለመበቀል ሮኬቶችንና ድሮኖችን ወደ እስራኤል ማስወንጨፏ ይታወሳል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ አሁን ደግሞ ወደ ስፖርታዊ መረጃዎቻችን የምንሸጋገር ሲሆን ዕውቅ አትሌቶችን የሚያሳትፈው የአዲስ አበባ ግራንድ ፕሪክስ የአትሌቲክስ ውድድር ነገ ሲካሄድ ኢትዮጵያ እየተሳተፈችበት የምትገኘውና በቱርክ አስተናጋጅነት እየተካሄደ ያለው የዩፋ ፍሬንድሺፕ ዋንጫ ውድድርም ዛሬ ይጠናቀቃል። እንዲሁም የዩሮፓ ሊግና የኢሮፓ ኮንፈረንስ ሊግ የሩብ ፍጻሜ የመልስ ጨዋታ ጨዋታዎች ሌሊቱን ሲካሄዱ የኢራን በዓለም ዋንጫው መሳተፍና ሊዮኔል ሜሲ የክለቡ ባለቤት መሆኑን ጨምሮ ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል፣ እንደሚከተለው ያቀርባቸዋል። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው አብራችሁን ቆየውም። በቱርክ አስተናጋጅነት እየተካሄደ የሰነበተው የዩፋ ፍሬንድሺፕ ዋንጫ ጨዋታ ዛሬ ይጠናቀቃል። ኢትዮጵያ እየተሳተፈችበት የምትገኘው የዩፋ ከ18 ዓመት በታች ሴቶች ውድድር ዛሬ ፍጻሜውን ሲያገኝ ኢትዮጵያ ከምድቧ ሁለተኛ በመሆን ያጠናቀቀች ሲሆን በውድድሩ ደንብ መሰረት ሀገራት ምድባቸውን ባጠናቀቁበት ደረጃ ትይዩ ከሌላኛው ምድብ ሀገራት ጋር ጨዋታ የሚያደርጉ ሲሆን ኢትዮጵያም የምድብ ለሁለተኛ ከሆነችውና ከአዘጋጇ ቱርክ ጋር ዛሬ አርብ ሚያዝያ 9 ከቀኑ 8 ሰዓት የምትጫወት ይሆናል። አሸናፊው ሀገርም ሶስተኛ ደረጃ በመያዝ ውድድሩን የሚፈጽም ይሆናል። ኢትዮጵያ በዚህ ውድድር ኡራጋይንና ኮስታሪካን አሸንፋ በኖርዌይ 1-0 መሸነፏ ይታወሳል። ዕውቅ አትሌቶችን የሚያሳትፈው የአዲስ አበባ ግራንድ ፕሪክስ የአትሌቲክስ ውድድር ነገ ይካሄዳል። በአዲስ አበባ ከተማ በሚያዝያ ወር 3 ዓለም አቀፍ ስፖርታዊ ኩነቶች የሚካሄዱ ሲሆን ከነዚህም መካከል በነገው ዕለት የሚደረገውና ዓለም አቀፍ ዝና ያላቸውን አትሌቶች የሚያሳትፈው የአዲስ አበባ ግራንድ ፕሪክስ የአንድ ቀን የአትሌቲክስ ውድድር አንዱ ነው። ውድድሩ ነገ ቅዳሜ በአዲስ አበባ ሲካሄድ በሀገራችን ለመጀመሪያ ጊዜ ሲሆን በዓለም አቀፍ ደረጃ ታዋቂ የሆኑ አትሌቶች በውድድሩ ላይ ይሳተፋሉ። ከነዚህም መካከል የኦሎምፒክና የዓለም ሻምፒዮናዋ አሜሪካዊቷ አትሌት ጋቢ ቶማስ አንዷ ስትሆን በትላንትናው ዕለትም ለዚህ ውድድር አዲስ አበባ ስትገባ አቀባበል ተደርጎላታል። በዚህም አሜሪካዊቷ አትሌት ጋቢ ቶማስ የኢትዮጵያ በታሪኳ ለመጀመሪያ ጊዜ በምታስተናግደው ግራንድ ፕሪክስ ውድድር ላይ ትሳተፋለች። የ29 ዓመቷ አትሌት በ2024 የፓሪስ ኦሎምፒክ በ200 ሜትር የወርቅ ሜዳሊያ ባለቤት እንደሆነች ይታወሳል። በተጨማሪም ሲቲ ማውንቴን ባይክ ኤሊሚኔተር ዓለም አቀፍ የብስክሌት ውድድርና ግራንድ ኢትዮጵያን ራን በዚህ ወር በመዲናው አዲስ አበባ የሚስተናገዱ ውድድሮች ናቸው። የኢሮፓ ሊግና የኢሮፓ ኮንፈረንስ ሊግ የሩብ ፍጻሜ መልስ ጨዋታዎች ሌሊቱን ተካሂደዋል። በኢሮፓ ሊግ በተደረገ የሩብ ፍጻሜ መልስ ጨዋታ ፍራይቡርግ ሴልታ ቪጎን 3-1 የረታ ሲሆን በድምር ውጤት 6-1 በማሸነፍ ወደ ግማሽ ፍጻሜው አልፏል። ስፖርቲንግ ፕራጋ በበኩሉ ሪያል ቤትስን 4-2 ያሸነፈ ሲሆን ፕራጋ በድምር ውጤት 5-3 አሸንፎ ግማሽ ፍጻሜውን ተቀላቅሏል። ኖቲንጋም ፎረስት እንዲሁ ፖርቶን 1-0 የረታ ሲሆን ኖቲንጋም በድምር ውጤት 2-1 አሸንፎ የግማሽ ፍጻሜ ተፋላሚ ለመሆን በቅቷል። አስቶን ቪላ በበኩሉ በምሽቱ ጨዋታ ቦሎኛን 4-0 የረታ ሲሆን የኡናይ ኤምሪው ክለብ አስቶን ቪላ በድምር ውጤት 7-1 በሆነ ሰፊ ልዩነት በማሸነፍ ግማሽ
ፍጻሜውን መቀላቀል ችሏል። እንዲሁም ሌሊት በተደረጉ የአውሮፓ ኮንፈረንስ ሊግ የሩብ ፍጻሜ መልስ ጨዋታዎች ኤዜድ አልካማር ከሻካታር ዶነስኬ 2-2 የተለያዩ ሲሆን ሻካታር በድምር ውጤት 5-2 አሸንፎ አልፏል። ፊዮሬንቲና በበኩሉ ክሪስታል ፓላስን 2-1 ያሸነፈ ሲሆን ነገር ግን ክሪስታል ፓላስ በመጀመሪያው ጨዋታ አሸንፎ ስለነበር በድምር ውጤት 4-2 አሸንፎ ግማሽ ፍጻሜውን መቀላቀል ችሏል። አቴንስ እንዲሁ ራዮ ቫልካኖን 3-1 ረቷል። በዚህም ራዮ ቫልካኖ በድምር ውጤት 4-3 አሸንፎ አልፏል። ስታርስቦርግ በበኩሉ ከሜንዝ 05 ያደረገውን ጨዋታ 4-0 ያሸነፈ ሲሆን ስታርስቦርግ በድምር ውጤት 4-2 አሸንፎ አልፏል። በዚህም የ2025-26 የአውሮፓ ኮንፈረንስ ሊግ የግማሽ ፍጻሜ ተፋላሚዎች የተለዩ ሲሆን ሻካታር ዶነስኬ ከክሪስታል ፓላስ፣ ራዮ ቫልካኖ ከስታርስቦርግ የሚፋለሙ ይሆናል። የመጀመሪያ ዙር ጨዋታዎችንም ሚያዝያ 22 የሚያደርጉ ይሆናል። ዛሬ ምሽት የሚደረጉ የአውሮፓ ሊግ መርሃ ግብሮችም አሉ። በጣሊያን ሴሪያ ኤ አመሻሽ 12:30 ሳሱሎ ከኮሞ እንዲሁም ምሽት 3:45 ላይ ኢንተር ሚላን ከካግላሪ ይፋለማሉ። በጀርመን ቡንደስሊጋ ምሽት 3:30 ላይ ሴንት ፓውሊ ከኮሎን ይጫወታሉ። በፈረንሳይ ሊግ ዋንም እንደዚሁ ምሽት 3:45 ላይ ሌንስ ከቶልስ ይጫወታሉ። ሌሎች አውሮፓ ሊግ ጨዋታዎች በነገው ዕለት ጨምሮ የሚቀጥሉ ይሆናል። ኢራን በዓለም ዋንጫ ትሳተፋለች ተባለ። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የኢራን ብሔራዊ ቡድን በ2026 የዓለም ዋንጫ እንደሚካፈል ማረጋገጫ ሰጥተዋል። ፕሬዝዳንቱ ኢራን መካፈሏ እርግጥ ነው ሲሉ መጥተው ሀገራቸውንና ሕዝባቸውን መወከል አለባቸውም ብለዋል። አሁን ካለው የቀጠናው ጦርነት ጋር ተያይዞ ኢንፋንቲኖ በንግግራቸው ነገሮች ይረጋጋሉ ብለው የገለጹ ሲሆን ፕሬዝዳንቱ ከውድድሩ መጀመር አስቀድሞ ነገሮች ይረጋጋሉ የሚል እምነት አለን ሲሉም ተናግረዋል። ሊዮኔል አንድሬስ ሜሲ የካታሎኑ ክለብ ባለቤት ሆኗል። አርጀንቲናዊው የእግር ኳስ ኮከብ ሊዮኔል አንድሬስ ሜሲ በስፔን 3ኛ ዲቪዚዮን እየተወዳደረ የሚገኘውን ኮርኔላን መግዛቱ ይፋ ሆኗል። ሊዮኔል ሜሲ በካታሎኒያ የሚገኘውን ክለብ 100% ድርሻ የገዛ ሲሆን ሜሲ ክለቡን ሙሉ ለሙሉ በባለቤትነት የሚያስተዳድረው ይሆናል። የሰዓቱ ስፖርታዊ ዜናዎች እነዚህን ይመስላሉ። መላኩ አመሰግናለሁ። ከስፖርታዊ መረጃዎች ተመልሰናል። የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ22 ሳንቲም እየተገዛ 180 ብር ከ76 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ7 ሳንቲም እየተገዛ 230 ብር ከ67 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ5 ሳንቲም ሆኗል። ስዊስ ፍራንክ 219 ብር እየተገዛ 223 ብር ከ38 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ45 ሳንቲም እየተገዛ 48 ብር ከ39 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ38 መግዣው ሲሆን መሸጫው ደግሞ 47 ብር ከ30 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ48 ሳንቲም እየተገዛ 24 ብር ከ30 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ38 ሳንቲም እየተገዛ 124 ብር ከ82 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ለፋሲካ በዓል በሰላም አደረሳችሁ። ሜሪት ፕሮፐርቲስ እንዲህም አለ የሚሉበትን ሳይት እነሆ በመሃል ፒያሳ ለልጆቹ የእውቀት ገበያ አብርሆት ላይብራሪ በ100 ሜትር ርቀት ላይ አድርገው ለእይታው ደግሞ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ቤተ መንግስትን በአንድ ቦታ ሆነው ሙሉ በሙሉ እየተመለከቱ የሚኖሩበትን ቤት በ10% ቅድመ ክፍያ ብቻ ይዘንልዎት መተናል። ባለ 1 መኝታ 49 ካሬ፣ ባለ 2 መኝታ 95 ካሬ፣ ባለ 3 መኝታ 130 ካሬ በኮንዶሚኒየም ዋጋ ሰርተን ለማስረከብ ሽያጭ
ጀምረናል። ምን ይሄ ብቻ! ለንግዶ ደግሞ በአፍሪካ ግዙፍ ገበያ በሚገኝበት መርካቶ ተክለ ሃይማኖት የንግድ ሱቆችን ከ25 ካሬ ጀምሮ ማግኘት ይችላሉ። ፋሲካ ደስታ ነውና የፋሲካ በዓልን ምክንያት በማድረግ ለ16 ደንበኞች ብቻ 35% ልዩ ቅናሽ አቅርበናል። በመሆኑም የዚህ ልዩ ቅናሽ ተጠቃሚ ለመሆን ከታች በምናስቀምጣቸው የድርጅታችን ስልኮች ይደውሉ። ለበለጠ መረጃ በ0941 69 12 49 አሊያም በ0954 14 9278 ላይ ሃሎ ይበሉ። ሜሪት ፕሮፐርቲስ